ሰላም አናንያ ስነ መለኮት ኮሌጅ ነው። ናዝራዊት ተስፋ ይባላለሁ። በአካውንቲንግ ኤንድ ፋይናንስ ማስተርስ አለኝ እና ለ6 ዓመታት እና ከዛም በላይ በዚሁ ፊልድ ሳስተምር ቆይቻለሁ። ከኔ ጋር የቤተክርስቲያን ገንዘብ አያያዝ የሚለውን ኮርስ አብረን የምንማር ይሆናል። ዛሬ ትምህርቱን እንጀምራለን። ትምህርቱን ከመጀመራችን በፊት አብረን እንጸልያለን። እግዚአብሔር አባቴ ሆይ ስለ ሁሉ እጅግ አብዝቼ አመሰግንሃለሁ። እግዚአብሔር ሆይ ዕውቀት፣ ማስተዋል፣ ጥበብ ካንተ ዘንድ ይሰጣልና ይህንን ዕውቀት የማስተምርበት ደግሞ ይህንን ዕውቀት የሚያዩ ሁሉ የሚማሩ ሁሉ የሚረዱበት ማስተዋል ካንተ ዘንድ እንዲሰጠን በኢየሱስ ክርስቶስ ስም ጸልያለሁ። መጽሐፍ ቅዱሳዊ ዕውቀት ነውና እግዚአብሔር ሆይ በግል መረዳታችን ብቻ ተደግፈን ልንረዳ ስለማንችል የማስተምረውን ደግሞ የሚማሩትን እግዚአብሔር ሆይ ማስተዋል መረዳት እንዲችሉ ያንተ መንፈስ ከኛ ጋር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ደግሞ ኮርስ እስከሚያልቅ ድረስ አንተ እንድትረዳን እንድታግዘን አይምሮአችንን እንድትከፍት የሚያስፈልገንን ዕውቀትና ጥበብ እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። ሁሉ ላንተ ክብር ይሁን። ቀሪውን ሰዓት ጊዜ ሁሉ አንተ ተረከብ። እንወድሃለን በኢየሱስ ስም አሜን። የቤተክርስቲያን ገንዘብ አያያዝ ወይም ቸርች ፋይናንስ የሚለውን ኮርስ ነው የሚሆነው ማለት ነው። ኮርሱ ምን ዓላማ አለው፣ ምን አይነት ይዘት አለው የሚለውን ካየን በኋላ ቀጥታ ወደ ትምህርታችን እንሄዳለን። ይህ ኮርስ ለተማሪዎች ገንዘብ ከንብረት ጋር አሰጣጥና ባላደራነት መጽሐፍ ቅዱሳዊ ይዘት ያለው ወይም ደግሞ በመጽሐፍ ቅዱስ ላይ መሰረት ባደረገ መልኩ የሚሰጥ ትምህርት ነው። የኮርሱ ግቦች ደግሞ ይህን ኮርስ ተማሪው ከተማረ በኋላ ስለ ገንዘብ፣ ስለ ባላደራነት፣ ስለ መስጠትና ስለ ተጠያቂነት መጽሐፍ ቅዱሳዊ መርሆ በቂ ግንዛቤ ያገኛል ተብሎ ይገመታል፣ ይጠበቃል። በሌላው በኩል ደግሞ መጽሐፍ ቅዱስ ስለ ገንዘብ፣ ስለ ንብረት ወይም ስለ ገንዘብ ነክ ነገሮች የሚሰጠውን ትክክለኛ የሆነ ዕውቀት ይኖረናል ተብሎ ወይም ደግሞ ትክክለኛ ግንዛቤ ይሰጠናል ተብሎ ይጠበቃል። ሌላው ደግሞ በኮርሱ ባገኙ ግንዛቤ መሰረት ለግል ህይወቱ ሊሆን ይችላል፣ እንደ ክርስቲያን ለቤተሰቡ እና ደግሞ ቤተክርስቲያን ውስጥ ባለን ኃላፊነት እንጠቀምበታለን ወይም ተግባራዊ እናደርጋለን ብለን እናስባለን። ሌላው ከአመለካከታችንና አስተሳሰባችን መለወጥ፣ አሁን የተሳሳተ ግንዛቤ ወይም ደግሞ የተሳሳተ አመለካከት ስለ ገንዘብ ካለን ያንን እንድናስተካክል ይረዳናል እና ለኮርሱን የምንጠቀምበት ማቴሪያሎች ይኖሩናል። እሱን በሚመለከተው በኩል ታገኛላችሁ። ሌላው መመዘኛዎች ይኖራሉ ይመስላል። ስለዚህ ቀጥታ አሁን ወደ ትምህርታችን እንገባለን ማለት ነው። እሺ፣ ገንዘብ ሲባል እንግዲህ ብዙ አይነት ነገሮችን ልናስብ እንችላለን። ምክንያቱም እያንዳንዱ የህይወታችን እንቅስቃሴ ከገንዘብ ጋር የተያያዘ ነው። እንደ ሰው ቤዚክ ኒድስ የምንላቸውን ነገሮች አብዛኛውን ወይም ደግሞ የሚበልጠውን ፐርሰንት በገንዘብ የምናገኘው ነው። ግን እስቲ ገንዘብ ትክክለኛ ትርጉሙ ወይም ደግሞ ምን ማለት ነው የሚለውን ከኔ ጋር አሁን እናያለን። ገንዘብ የሚለው ርዕሰ ጉዳይ የሚያጠቃልለው የግለሰብ ሊሆን ይችላል፣ የንግድ ሊሆን ይችላል፣ የተለያዩ ድርጅቶች ገንዘብ ተያያዥ የሆኑ አንጡረ ሀብቶችን በተገቢ ሁኔታ ሊገጥማቸው የሚችለውን ፈተና ግንዛቤ ውስጥ በማስገባት እንዴት አድርገው መያዝና መጠቀም እንደሚችሉ
ማሳየት ነው። ስለዚህ ገንዘብ የሚለው ርዕሰ ጉዳይ በውስጡ እንዴት ንብረታችንን ወይም ደግሞ ሀብታችንን አንጡረ ሀብት የምንለው ከዕዳ ነፃ የሆነ ሀብታችንን ማለት ነው። ሰው በብድር ብዙ ሀብት ሊያከማች ወይም ደግሞ ሊኖረው ይችላል። አንጡረ ሀብት ካለን ግን ከዕዳ ነፃ የሆነ ወይም ደግሞ ዕዳ የሌለበት ሀብት ማለት ነው። ስለዚህ እነሱን እንዴት መጠቀም ማስተዳደር እና ከሚገጥመው አደጋ ደግሞ እንዴት መጠበቅ እንደሚችል ከነዚህ ጋር ተያያዥ የሆነ ርዕሰ ጉዳይ ነው ማለት ነው። ስለዚህ ገንዘብ ወይም ደግሞ ፋይናንስ የምንለው የሚለው ቃል የሚያካትተው ሀሳቦች እንደ ነጥብ አድርገን ስናስቀምጠው አንደኛ ገንዘብና የሌሎች እሴቶችን ወይም ደግሞ አንጡረ ሀብቶችን ጥናት ያካትታል። ይሄ ገንዘብ ወይም ፋይናንስ የምንለው ርዕሰ ጉዳይ አንደኛ የገንዘብና የሌሎች እሴቶችን ወይም ሀብቶችን ቅድም ብያለሁ። አንጡረ ሀብት ማለት የተጣራ ሀብት ማለት ነው። የተጣራ ሀብት ማለት ደግሞ ከዕዳ ነፃ የሆነ ሀብት ማለት ስለነሱ ማጥናትን ያካትታል። ሌላው ደግሞ እነዚህን እሴቶች ወይም ደግሞ ሀብቶች ማስተዳደርንም ያካትታል። ሌላው አንድን ፕሮጀክት ሊገጥመው የሚችለው ፈተና አስቀድሞ መገመት፣ ፎርካስት ማድረግ፣ ምን አይነት ሪስክ አለው ፕሮጀክቱ የሚለውን ወይም ደግሞ ምን አይነት አደጋ ይደርስበታል ብሎ አስቀድሞ መገመትና ለዛ ለሚገጥመው ነገር ደግሞ ቅድመ ጥንቃቄዎችን ወይም ደግሞ አደጋውን ሊቀንስ የሚችሉ ነገሮችን ማስቀመጥ፣ አደጋውን መቆጣጠር የምንችልበትን መንገዶች ማስቀመጥን ያካትታል። ሌላው ደግሞ እንደ ግስ ስንጠቀመው ደግሞ ገንዘብ ወይም ፋይናንስ ማድረግ ማለት ለፕሮጀክቱ የሚያስፈልገውን ፈንድ መስጠት ወይም በጀት መመደብ ማለት። እነዚህን አሁን የጠቀስኳቸውን 4 ነጥቦች በውስጡ ይይዛል ማለት ነው። እሺ እና ይሄን ካለን የገንዘብ እንቅስቃሴ ግለሰቦች፣ ድርጅቶች ገንዘባቸውን ሁኔታ ለመቆጣጠር ለማስተዳደር በተለያየ በገቢዎችና በወጫቸው መካከል ያለውን ልዩነት ለማወቅና ሊገጥማቸው የሚችለውን አደጋ ለመከላከል የሚጠቀሙበት የተቀናጀ የሂሳብ ሙያ ነው ገንዘብ እንቅስቃሴ ደግሞ የምንለው። ያው አብዛኛው ጊዜ በተለይ ድርጅቶች ለትርፍ የተቋቋሙ ሊሆኑ ይችላሉ። ያላቸውን የገንዘብ እንቅስቃሴ ትርፋቸውን ለይተው ለማወቅ የሚጠቀሙበት የሂሳብ ሙያ ነው። እና ፋይናንስ የገንዘብ አያያዝ ግለሰቦች ለግል ገንዘባቸው፣ መንግስት ለህዝብ ገንዘብ ወይም ለህዝብ ንብረት፣ የቢዝነስ ማዕከል የምንላቸው የጋራ ገንዘብና እንዲሁም ትምህርት ቤቶችና ትርፍ አልባ ለማለት ለትርፍ ያልተቋቋሙ ድርጅቶችን ጨምሮ ብዙ የተለያዩ ተቋማት ይጠቀሙበታል። ይሄ የሚታወቅ ነው። አጠቃላይ ከላይ የተጠቀሱት የገንዘብ እንቅስቃሴዎች ሁሉ እያንዳንዳቸው የታለሙትን ግብ ሊደርሱ የሚችሉት የተቋማቸውን አወቃቀርና አደረጃጀት ባገናዘበ መልኩ ነው። ለምሳሌ ለትርፍ የተቋቋመ ድርጅት ከሆነ ሁልጊዜ ትርፋማ ካልሆነ የድርጅቱ ህልውና ይነካል ማለት ነው። ስለዚህ ሁልጊዜ ትኩረት የሚያደርጉት ወይም ደግሞ የድርጅቱ ዋና ዓላማ ትርፍ ማግኘት ነው። ለትርፍ ያልተቋቋመ ድርጅት ደግሞ ስንል ገንዘቡን የሚፈልገው ያሰበውን ዓላማ ለማሳካት ነው እንጂ ትርፍ ለማግኘት አይደለም። ስለዚህ እንደነዚህ አይነት ድርጅቶችም ህልውናቸው መቆየት የሚችለው ያሰቡትን እቅድ በያዙት ንብረት፣ ሀብት፣ ገንዘብ ማሳካት ሲችሉ ብቻ ነው ማለት ነው። ስለዚህ ሁሉም የገንዘብ እንቅስቃሴያቸው ላይ ዓላማ አላቸው ማለት ነው። ስለዚህ ዓላማቸውን
ማሳካት ነው የነሱ ግብ። የፋይናንስ አስተዳደር ወይም አያያዝ የምንለው ደግሞ የገንዘብ እንቅስቃሴ ማለት መግዛት፣ መሸጥ፣ ደሞዝ መክፈል፣ ትርፍ ማከፋፈል። የገንዘብ እንቅስቃሴ ማለት እነዚህንና ሌሎቹን ያካትታል ማለት ነው። ዕዳ መክፈል የመሳሰሉትን ነገሮች ያካትታል። ስለዚህ የገንዘብ አያያዝ የገንዘብ እንቅስቃሴዎችን የሂሳብ ስራ ግልባጭ ነው ማለት እያንዳንዱ ድርጅቶች ከላይ የጠቀስናቸው ግለሰቦች ሊሆኑ ይችላሉ ያላቸውን የገንዘብ እንቅስቃሴ አይተው ሪፖርት የሚያደርጉበት ወይም ደግሞ እንቅስቃሴያቸውን የሚመለከቱበት አንዱ መንገድ። ይሁንና የሂሳብ ስራ ዋና ትኩረት የተከናወነን የገንዘብ እንቅስቃሴ ታሪክ የምንለው ፓስት ስቶሪ ማለት የሆነን ነገር ያለፈን ታሪክ እንደማለት ነው። ለምሳሌ ሳይገዛ ሪፖርት የሚደረግ ነገር የለም። ስለዚህ ያ ድርጅት ለቢሮ የሚያስፈልገውን ነገር ገዛ ሲል የፋይናንስ እንቅስቃሴ ወይም ደግሞ የፋይናንስ ሪፖርት ከዚህ ታሪክ ይጀምራል ማለት ነው፣ ከተፈጸመው ታሪክ። ስለዚህ የገንዘብ እንቅስቃሴ ታሪካቸውን ሪፖርት ላይ ሲሆን የፋይናንስ ውሳኔ ወይም አስተዳደር ግን በድርጅት የወደፊት እንቅስቃሴ ላይ የሚያተኩር ይሆናል። ስለዚህ አሁን በሁለት ከፍለን እናያቸዋለን ማለት ነው። የሂሳብ ስራ ትኩረቱ ያለፈን የገንዘብ እንቅስቃሴ ወይም ደግሞ ያለፈን የገንዘብ እንቅስቃሴ ታሪክ ሪፖርት ማድረግ ሲሆን ፋይናንስ አስተዳደር ወይም ደግሞ የገንዘብ አስተዳደር የምንለው ግን ለወደፊት ያ ድርጅት ያሰበውን እቅድ ለማሳካት ምን ያክል ገንዘብ ወይም ፋይናንስ እንደሚያስፈልገው መገመት፣ የሚገጥመውን ሪስክ ቀድሞ ማሰብ የመሳሰሉ ከገንዘብ ጋር እንቅስቃሴ ጋር ተያይዞ ያሉትን ነገሮች ለወደፊት አስቀድሞ እቅድ ማቀድን በውስጡ ይይዛል ማለት ነው። እሺ ከላይ ብዙ ያላቸውን ነገሮች ወደ ቤተክርስቲያን ስናመጣ ቤተክርስቲያንም ከአስራትና ከሌሎች ምንጮች መባ፣ ልዩ ስጦታ፣ በኩራት የምንላቸው የሚገኘውን ገንዘብ በስርዓት ለማስተዳደር እና ባለአደራነትን በኃላፊነት ለመወጣት በቂ የሆነ የገንዘብ አያያዝ ሙያን መተግበር ይኖርባታል ማለት ነው። ስለዚህ የገንዘብ እንቅስቃሴው እስካለ ድረስ ቤተክርስቲያን ከገንዘብ እንቅስቃሴ ነፃ ነኝ ማለት አትችልም። ምክንያቱም ከላይ ጠቅሰነዋል፣ አስራት ትሰበስባለች፣ ከምዕመን መባ የምንላቸው ልዩ ስጦታ የምንላቸውን ከሌላ ደግሞ ስጦታ ከሚሰጥ አካልም ሊሆን ይችላል ገንዘብ ያገኛሉ። ሙሉ ጊዜ አገልጋይ አላቸው፣ ለሙሉ ጊዜ አገልጋይ ደሞዝ ይከፈላል። የመሳሰሉ ብዙ የገንዘብ እንቅስቃሴዎችን ታከናውናለች። ይህን እስካከናወነች ድረስ የገንዘብ አያያዝ ሙያን መጠቀም ይኖርባታል ማለት ነው። ስለዚህ ገንዘብ ምንድን ነው ወደሚለው ሀሳብ እንመጣለን። ገንዘብ የምንለው ነገር ምንድን ነው ወደሚለው፣ ገንዘብ የሚለው ቃል ከተለያየ አንጻር ሊተረጎም ይችላል። ለእኛ ለትምህርታችን እንዲረዳን ከኢኮኖሚክስ አንጻር ገንዘብ ሲፈታ ምንድን ነው የሚለውን እናያለን። ገንዘብ ከኢኮኖሚ አንጻር ሲፈታ ማንኛውም ለዕቃ ግዢ ወይም ለተሰጠን አገልግሎት የሚሰጠን ክፍያ ሁሉ ያካትታል። ገንዘብ ከኢኮኖሚ አንጻር ሲፈታ ማንኛውም ለዕቃ ግዢ የምንጠቀመው ወይም ደግሞ ለሰጠነው አገልግሎት የሚሰጠን ክፍያን ያካትታል ማለት ነው። እንዲሁም መከፈል ያለበት ዕዳ ይጨምራል። ዕዳ ምንከፍል ከሆነ በገንዘብ ነው የምንከፍለው፣ ዕቃ ምንገዛ ከሆነ በገንዘብ ነው የምንገዛው። ስለዚህ እነዚህ ገንዘብ ናቸው ብለን ገንዘብ ነው ብሎ ኢኮኖሚ ትርጉም ይሰጠዋል ማለት ነው። ገንዘብ አንድ ሀገር ለመገበያየት መሳሪያነት የሚጠቀሙበት ነገር ነው። ሌላው ደግሞ ገንዘብ የምንለው ነገር የገበያ እንቅስቃሴ ላይ የምንጠቀመው ነገር ነው። በእርግጥ ገንዘብ ከኢኮኖሚ አንጻር ሲፈታ ሰዎች
እንደ ንብረት ሀብት የሚያስቀምጧቸው ነገሮች ሁሉ ያጠቃልላል። ያ ማለት ወርቅ ሊሆን ይችላል፣ ሰው ሀብቱን ለማከማቸት መሬት ሊሆን ይችላል፣ ቤት ሊሆን ይችላል። ሰዎች ገንዘብን ከማስቀመጥ ይልቅ ሀብትን በገንዘብ ተክተው የሚያስቀምጡትን ሁሉ እንደ ገንዘብ ነው የምናየው። እንዲሁም በዘመኑ አስተሳሰብ ደግሞ ገንዘብ የባንክ ደብተር፣ ቼክ፣ ክሬዲት ካርድ እና ሌሎች ዋጋ ያላቸውን ንብረቶች ሁሉ በገንዘብ። ስለዚህ ሳጠቃልለው ምንድነው ገንዘብ? የትኛውም ዋጋ ያለው ንብረት። ስለዚህ ዋጋ የሌለው ነገር ገንዘብ ነው ሊባል አይችልም። ዋጋ ሊያወጣ የሚችል ዋጋ ያለው ነገር ሁሉ ገንዘብ ነው፣ ወይም ደግሞ ዋጋ ያለው ሀብት ሁሉ ገንዘብ ነው ተብሎ ከኢኮኖሚ አንጻር ይፈታል ማለት ነው። ስለዚህ ይህንን ሀብት ወይም ደግሞ ይህንን ገንዘብ እያንዳንዳችን እንጠቀማለን። በየቤታችን ይኖረናል፣ ድርጅቶች ይኖራቸዋል ማለት ነው። ገንዘብ ከመጽሐፍ ቅዱስ አንጻር ሲፈታ ወርቅ፣ ዕንቁ፣ ብር ወዘተ ያሉ የከበሩ ብረቶችና የብረት ሳንቲሞች እንደ ገንዘብ ይቆጠራሉ። ይህን ደግሞ ከመጽሐፍ ቅዱስ አንዳንድ ጥቅሶችን እናያለን። የመጀመሪያው የአብርሃም ሀብት ነው እንደ ገንዘብ ወይም እንደ ሀብት የተቆጠረው የአብርሃም ሀብት ነው። ዘፍጥረት 13:2 ላይ ብንሄድ የአብርሃምን ሀብት ያሳየናል ማለት ነው። ሁሉንም መድረስ ባንችል አንዳንዶቹን ከኔ ጋር እናያለን፣ ሌሎቹን እናንተ ከማቴሪያሉ ታገኛላችሁ። ዘፍጥረት 13:2 ላይ አብርሃምም ከብት በብርና በወርቅ እጅግ በለጠገ ይላል። ስለዚህ የሀብቱን ልክ በምን ይገልጸዋል ማለት ነው? ባለው ከብት ብዛት፣ ባለው ብርና ባለው ወርቅ ብዛት ያለውን ሀብት ይገልጻል። ስለዚህ በዚህ መልኩ መጽሐፍ ቅዱስ ላይ ተገልጿል። ሌላው ለርብቃ የተሰጣት ስጦታ ወይም ጥሎሽ ብርና ወርቅ ጌጣጌጦች እንደሆኑ ይገልጻል። ሌላው በመጽሐፍ ቅዱስ የተገለጸው አካን በጋይ ሰርቆ የደበቀው ሀብት፣ ያው ያንን ሀብት በመጽሐፍ ቅዱስ ያስቀምጣልና በመጽሐፍ ቅዱስ ገንዘብ ተጠቅሷል። እንደ ወርቅ፣ ብር፣ ዕንቁ የተለያዩ አይነት አድርጎ ሀብቱን ወይም ገንዘቡን ጠቅሷል ማለት ነው። ስለዚህ በአጠቃላይ በጥንቱ የመካከለኛ ምስራቅ ሀገሮች የከበሩ ብረቶችና ጌጣጌጦች ምቹ የሆኑ የሀብት ማከማቻ መንገዶች እንደነበሩ መረዳት እንችላለን። ያም ብቻ ሳይሆን በብሉይ ኪዳን በተለይም ከአብርሃም እስከ ባቢሎን ምርኮ ድረስ ባለው ዘመን የአንድ ሰው ሀብት የሚለካው ካከማቸው ብርና ወርቅ በተጨማሪ ባሉት የቤት እንስሳ ቁጥር ጭምር ነበረ። ስለዚህ የቤት እንስሳ ቁጥር ከወርቅ፣ ከጌጣጌጦች፣ የከበሩ ድንጋዮች በተጨማሪ ያላቸው የእንስሳ ቁጥር ወይም የከብት የበግ ብዛት እንደ ሀብት እንደሚቆጠር ያስረዳል ማለት ነው። አሁን ያነሳናቸው ጥቅሶችም ሀሳቦችም ከብሉይ ኪዳን ነው። ወደ አዲስ ኪዳንም ስንመጣ በአዲስ ኪዳን ስለ ገንዘብ የሚናገሩ ጥቅሶችን እናገኛለን። ሌሎቹ እናንተ ታያቸዋላችሁ። ማርቆስ 12:42ን ከኔ ጋር አይተን በምን መልኩ በአዲስ ኪዳን ላይ ገንዘብ እንደተጠቀሰ እናያለን። እንደዚህ ይላል ማርቆስ 12:42 አንዲትም ድሃ መበለት መጥታ 1 ሳንቲም የሚያህለው 2 ነሐስ ጣለች ይላል። ስለዚህ ያላትን የነሐስ መጠን ወይም ደግሞ ያስቀመጠችውን የነሐስ መጠን እንደ ገንዘብ ሳንቲም የሚያህል ብሎ እንደ ገንዘብ እንደሚጠቅስ ይመለከታል። ሌሎች ጥቅሶችም እዚህ ተቀምጠዋል። እንግዲህ በአዲስ ኪዳንም በብሉይ ኪዳንም ስለ ገንዘብ በተለያየ አይነት አገላለጽ መገለጹን አይተናል። የዚህ ኮርስ ዋና ዓላማ ግን ስለ ገንዘብ ማጥናት ሳይሆን ከገንዘብ ጀርባ ስላለው ኃይልና በብዙዎች ምግባር በተለይም
በክርስቲያኖች ስነ ምግባር ላይ አሉታዊ ተጽዕኖ ሊያሳድር ስለሚችለው የገንዘብ ኃይል እንግዲህ ቀጥለን እንማራለን። በእርግጥ አንዳንድ ጊዜ በቤተ ክርስቲያን ስለ ገንዘብ ማውራት እንደ ኃጢአት ይታያል። በዘመናችን ደግሞ ስለ ገንዘብ አብልጦ ማውራት ተቀባይነት የሚሰጥበት ቤተ ክርስቲያን ህብረት እንዳለም እናውቃለን። ስለዚህ ነው መማር ይህ ኮርስ ያስፈልገው፣ ወይም ደግሞ ይህ ኮርስ ትኩረቱ ስለ ገንዘብ ኃይል እና ክርስቲያኖች ላይ ስለሚፈጥረው ተጽዕኖ እንመለከታለን። ስለዚህ ከዚህ በኋላ ትኩረታችን የሚሆነው ገንዘብና የስነ ምግባር ግንኙነት ላይ ይሆናል ማለት ነው። የመጀመሪያ የምናየው የዛሬ ቤተክርስቲያን በገንዘብ ላይ ያላት ሁለት አይነት ጽንፈኛ አመለካከቶችን። የመጀመሪያው ገንዘብና ከገንዘብ ጋር ተያያዥ የሆኑ ነገሮችን ማራቅ ወይም ደግሞ አለማንሳት፣ ስለ ገንዘብና ከገንዘብ ጋር ተያያዥ የሆኑ ጉዳዮችን በስብከት አለማንሳት፣ በትምህርት አለማንሳት፣ በዝማሬዎች አለማንሳት፣ ቢነሱም ደግሞ በጣም በጥቂቱ ይሆናል። ይሄ ማለት ገንዘብና ከገንዘብ ጋር ተያያዥ የሆኑ ነገሮችን ማራቅ ወይም ደግሞ አለማንሳት ያሳያል ማለት ነው። ሌላኛው አመለካከት ደግሞ ገንዘብን ማዕከል ያደረገ አገልግሎት ነው፣ የብልጽግና ወንጌል እያለን አንዳንድ ጊዜ የምንጠቀመው ማለት ነው። ይህ አመለካከት ደግሞ በቀዳሚነት የሚፈለገው ብልጽግና ወይም ሀብት ነው። ስለዚህ በሌላ አባባል ለገንዘብ ቅድሚያ ይሰጣል ማለት ነው። የሚሰጡ ስብከቶች፣ ትምህርቶች ሁሉ ከገንዘብ ጋር የተያያዙ ይሆናል። የሚዘመሩ መዝሙሮች የማጨድና የመዝራት መርሆን በተሳሳተ መንገድ መጠቀም፣ ያ ማለት ስጡ ይሰጣቸዋል የመሳሰሉትን ነገር፣ ብዙ የሰጠ ብዙ ያገኛል። ስለዚህ ይህ አመለካከት በጣም ፎከስድ የሚያደርገው በገንዘብ ላይ ይሆናል ማለት ነው። ገንዘብን ተገቢ በሆነ ሁኔታ መጠቀምና መያዝ የምንችለው ስለ ገንዘብ መጽሐፍ ቅዱሳዊ ሚዛናዊ የሆነ አመለካከት ሲኖረን ብቻ ነው። ስለዚህ ሁለቱን አመለካከቶች ቤተክርስቲያን ውስጥ እንዳሉ እውን ነው። ስለዚህ ሁለቱም ያኛውም ጥጉን የያዘ ነው፣ ይሄም በጣም ትኩረቱን ለገንዘብ የሰጠ ነው። ስለዚህ ይሄ ነገር ሚዛናዊ የሆነ የመጽሐፍ ቅዱሳዊ እውቀት ይፈልጋል ማለት ነው። መጽሐፍ ቅዱስ ስለ ገንዘብ ተያያዥ ነገሮች ምን ያስተምራል የሚለው ጥያቄ ቀጥሎ የሚነሳ ጉዳይ ይሆናል ማለት ነው። ስለዚህ እንደዚህ አይነት አመለካከቶች ካሉ ይህን አመለካከት በመጽሐፍ ቅዱሳዊ እውቀት ለመቃኘት መጽሐፍ ቅዱሳችን ስለዚህ ጉዳይ ምን ይላል የሚለውን ቀጥለን የምናይ ይሆናል። ስለዚህ ገንዘብና መጽሐፍ ቅዱስ የሚለው ርዕስ እናያለን። መጽሐፍ ቅዱስ በብሉይ ኪዳን ሆነ በአዲስ ኪዳን ስለ ገንዘብ ተያያዥ ነገሮች ብዙ ይናገራል። ገንዘብ በመጽሐፍ ቅዱስ ውስጥ ትኩረት የተሰጠው ርዕሰ ጉዳይ አንዱ ነው። ይህንን እውነታ ለማረጋገጥ ከተፈለገ ከገንዘብ ጋር ተያያዥ የሆኑ ታሪኮችን የያዙ የብሉይ ኪዳንና የአዲስ ኪዳን የተወሰዱ ቀጥሎ የምናያቸው ጥቅሶች ይሆናሉ ማለት ነው። ስለዚህ እነዚህ በአዲስ ኪዳንም በብሉይ ኪዳንም ስለ መጽሐፍ ቅዱስ የተነገሩ ታሪኮች ወይም ደግሞ መጽሐፍ ቅዱሳችን ስለ ገንዘብ እንደሚያወራ ያረጋግጥልናል። ከብሉይ ኪዳን የተወሰዱ ታሪኮችን አስቀድመን እናያለን። ብሉይ ኪዳን ላይ በአብዛኛው የሚጠቅሰው መባና መስዋዕትን ከዘፍጥረት 4 ቁጥር 3 እስከ 4 ስናይ የአቤልና የቃየል መስዋዕት አለ። አቤልና ቃየል መስዋዕታቸውን ያቀረቡት በምንድን ነው? ባላቸው ሀብት ነው።
ያንን መጽሐፍ ቅዱስ ያስረዳል። ሁሉንም ማንበብ ባንችል ይሄንን ክፍል አይተን ሌሎቹን እናንተ እንድታነቡ ተዋለሁ። ዘፍጥረት 4 ቁጥር 3 እና 4 ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ ይላል። ስለዚህ ለእግዚአብሔር ያቀረበው መስዋዕት ያለውን ሀብት ወይም ገንዘብ ነው ማለት ነው። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ ይላል። ስለዚህ መጽሐፍ ቅዱስ ለእግዚአብሔር የሚቀርብ መስዋዕት ሰዎች እግዚአብሔር ከሰጣቸው ሀብት ወይም ገንዘብ ለእግዚአብሔር መስዋዕት እንደሚያቀርቡ የሚያሳይ ክፍል ነው ማለት ነው። ሌላው የኖህ መስዋዕት ነው። አብርሃም የሰዋው መስዋዕት፣ የፋሲካው በግ ዘጸአት 12 ላይ እነዚህን ክፍሎች እናንተ እንድታነቧቸው ተዋለሁ። ዋናው መጽሐፍ ቅዱስ ስለገንዘብ ወይም ደግሞ ስለገንዘብ እና ሀብት የሚያነሳው በመባና በመስዋዕት ነው ማለት ነው። ሌላው አስራት ነው። አስራት የአብርሃም አስራት ለመልከ ጼዴቅ ዘፍጥረት 14 ቁጥር 18 እና 20 ላይ እንመለከታለን። አስራት ለእግዚአብሔር አስራት አንድ ሰው ከ10 እጅ አንዱን የሚሰጠው ካለው ሀብት፣ ካለው ከብት፣ ካለው ንብረት እንደሆነ ያረጋግጥልናል ማለት ነው። ይህንንም ክፍል ከኔ ጋር እናያለን። ዘፍጥረት 14 18 እና 20 ከ18 እስከ 20 ያለው የሳሌም ንጉስ መልከ ጼዴቅ እንጀራና ወይን ጠጅ አመጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃምም ሰማይና ምድርን ለሚገዛ ልዑል እግዚአብሔር የተባረከ ነው፣ እግዚአብሔር የተባረከ ነው፣ ጠላቶችህን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠ ይላል። ስለዚህ ካለው ሀብት ሁሉ አብርሃም አስራትን እንደሰጠ ይናገራል። ሌላው የያዕቆብ ስዕለት ነው። እግዚአብሔር ከባረከኝ ብሎ የተሳለው ስዕለት ላይ ዘፍጥረት 28 22 እግዚአብሔር ከባረከው እግዚአብሔር ከነበረበት ነገር ካወጣው ለእግዚአብሔር አስራት እንደሚሰጥ የተሳለበት ነው። ሌላው ዘሌዋውያን ላይ ዘሌዋውያን 27 ዘዳግም 14 ላይ የሙሴ ሕግ ስለ አስራት የተጻፈውን እናያለን። ስለዚህ ስለ ገንዘብ መጽሐፍ ቅዱስ ብሉይ ኪዳን በዚህ መልኩ ገልጾታል ማለት ነው። ሌላው በኩራት ነው። በኩራትም እንዲሁ በብሉይ ኪዳን ተገልጿል። ዘጸአት 13 ከ11 እስከ 15ን ብናይ ዘጸአት 13 ከ11 እስከ 15 እግዚአብሔር ለአንተ ለአባቶችህም እንደማለው ወደ ከነዓን ምድር ባገባህ ጊዜ እርሷንም በሰጠህ ጊዜ ማህፀንን የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆነውም ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። ስለዚህ ይሄ አስቀድሞ ወይም የመጀመሪያ የሚለውን ወይም ደግሞ በኩራቱን ለእግዚአብሔር እንደሚሰጥ ያሳያል ማለት ነው። ቁጥር 15ን አነባለሁ። ፈርዖንም እንዳይሰድደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ወንድ ሆኖ ማህፀንን የከፈተውን ሁሉ ለእግዚአብሔር እሰዋለሁ፣ ነገር ግን የልጆቼን በኩር ሁሉ እዋጃለሁ ይላል። ስለዚህ ለእግዚአብሔር የመጀመሪያን ወይም ደግሞ የበኩራትን መስጠት ስለሚለው መጽሐፍ ቅዱሳችን ያስረዳል። ስለዚህ የሚሰጠው በኩራት ሰዎች ወይም ደግሞ በብሉይ ኪዳን ያሉ እስራኤላውያኖች ወይም የተጠቀሱ ባለ ታሪኮች ካላቸው ሀብት የመጀመሪያውን እንደሚሰጡ ያስረዳል ማለት ነው። ስለዚህ ከብሉይ ኪዳን የተወሰዱ የገንዘብ ነክ ታሪኮች ሰዎችን መልካምም ክፉም ባህሪ እንዳላቸው ያሳያል። በሁለት እንከፍላቸዋለን ማለት ነው።
አሁን ያነሳናቸው አስራት ሲሰጡ በኩራት ለእግዚአብሔር ሲያቀርቡ መስዋዕት ሲያቀርቡ አንዳንዳቸው በመልካም ተግባራቸው ነው አንዳንዶቹ ደግሞ የሚያሳዩት ክፉ ተግባር እንዳለ ያመለክታል በመልካም ተግባራቸው መጽሐፍ ቅዱስ የሚያነሳቸው አብርሃምን ዳዊትን እና ኢዮብን መጽሐፍ ቅዱስ ላይ ለእግዚአብሔር ደስ የሚያሰኝ መስዋዕትን አስራትን እንደሚሰጡ መጽሐፍ ቅዱስ በመልካም ተግባራቸው ያነሳቸዋል ማለት ነው በክፉ ተግባራቸው የሚያነሳቸው ደግሞ እንደ አካን ሀብት ሰርቆ እንደደበቀው ባላአም እና ጊአዝን እንደ በሰሩት ክፉ ተግባራቸው መጽሐፍ ቅዱስ ያነሳል ለእናንተ መረጃ እንዲሆን የመጽሐፍ ቅዱስ ክፍል በትምህርቱ ላይ ታገኙታላችሁ ማለት ነው ሌላው በአዲስ ኪዳን የተወሰዱ ታሪኮች ደግሞ ስለ ገንዘብ የተጠቀሱ ወይም የተነሱ ታሪኮች በአዲስ ኪዳን ኢየሱስ በወንጌላት በሐዋርያቱ ደግሞ በሐዋርያት ሥራ እና በመልእክቶች ስለ ገንዘብ ስለ መስጠትና ስለ ባላደራነት በግልጽ አስተምሯል ስለዚህ ኢየሱስም አስተምሯል ሐዋርያቶችም በሐዋርያት ሥራና በሌላ መልእክቶች ላይ ገንዘብ ነክ የሆኑ ነገሮችን ማንሳታቸው ያስረዳናል ኢየሱስ ስለ ገንዘብ በትምህርቱ ያስረዳውን አንድ ክፍል እናያለን ማቴዎስ 6:1 እስከ 4 ያለውን ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ ያለዚያ በሰማያት ያለው አባታችሁ ዘንድ ዋጋ የላችሁም እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ እውነት እላችኋለሁ ዋጋችሁን ተቀብለዋል ያ ማለት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰው ለእግዚአብሔር የሚሰጠውን ስጦታ በምን መልኩ መስጠት እንዳለበት ያሳየ ክፍል ነው ማለት ነው ስለዚህ በግልጽ በመጽሐፍ ቅዱስ የተጠቀሱ ወይም ደግሞ በኢየሱስ የተሰጡ ትምህርቶች እንዳሉ እነዚህ ማስረጃ ናቸው ሌላው በሐዋርያት ስለ ገንዘብ የተሰጡ ትምህርቶች ናቸው ከሐዋርያት 4:32 እስከ እና ምዕራፍ 5:11 ላይ የተጠቀሱ ጥቅሶች አሉ እነዚህ ከአዲስ ኪዳን የተወሰዱ ታሪኮች ናቸው ቀደም እንደከፈልነው በአዲስ ኪዳንም በተግባራቸው መልካም ያደረጉ እና ደግሞ በተግባራቸው መልካም ያላደረጉም እንዳሉ በሁለት ከፍለን ማየት እንችላለን ማለት ነው ስለዚህ የኛ ዘመን ብቻ አይደለም ለማለት ነው በብሉይ ኪዳንም በአዲስ ኪዳን ኢየሱስ በነበረበት ዘመንም ሰዎች ከገንዘብ ጋር ባላቸው እንቅስቃሴ ወይም አስተሳሰብ መልካም ያደርጋሉ መልካምም የማያደርጉ አሉ ስለዚህ እነዚህን በሁለት ተከፍሎ ትምህርታችን ያስቀምጥልናል ማለት ነው መሰረት ያደረገው የአዲስ ኪዳንን መጽሐፍ ነው ስለ ገንዘብ ሁለት አስተሳሰቦች ወይም ደግሞ ሁለት የተሳሳቱ አስተሳሰቦችን እናገኛለን ያንን አስተሳሰብ የመጀመሪያውን አሴቲዝም እንለዋለን አሴቲዝም ማለት በተወሰነ መልኩ አውንታዊ ጎን ወይም ደግሞ አውንታዊ እይታ ቢኖረውም እኛ ግን ለትምህርታችን አሉታዊ ጎኑ ላይ እናተኩራለን ስለዚህ የአሴቲዝም አሉታዊ ጎኑ ስጋዊ አካላትን ያለ ልክ መጨቆን ማለትም አካላዊ ሰውነታችን እጅግ ማጎሳቆል ነው አንድ ሰው ክርስቲያን ነው ለእግዚአብሔር የተገዛ ነው እግዚአብሔርን ይወዳል የሚለውን ለማሳየት በጣም ራሱን በድህነት ባረጀ ልብሶች በመጨቆኑ ለእግዚአብሔር በጽድቅ የኖረ ይመስላል ማለት ነው ይህ አንድ የተሳሳተ ስለገንዘብ ያለ አስተሳሰብ ይህን አስተሳሰብ የሚያራምዱ ሰዎች ገንዘብ በራሱ ክፉ እንደሆነ አድርገው ያስባሉ
የዚህ አስተሳሰብ አመጣጡ ቁሳዊ ዓለም ክፉ እንደሆነ ከሚያምኑ የኒዮ ፕላቶኒዝም ፍልስፍና ነው። ይህም ፍልስፍና በምን ቃል ይተካዋል? አዱዋሊዝም ፍልስፍና ብሎ ገልጸዋል ማለት ነው። ስለዚህ በዚህ ፍልስፍና መንፈሳዊውን ዓለም ከቁሳዊው ዓለም በመለየት መንፈሳዊ ዓለም ብቻ መልካም እንደሆነ፣ ቁሳዊ ግዑዝ ዓለም ግን ክፉ እንደሆነ የሚያስተምር ነው ማለት ነው። ስለዚህ ሰዎች ገንዘብን በዚህ አስተሳሰብ የተያዙ ሰዎች ገንዘብን በጣም እንደ ክፉ ነገር ያያሉ ማለት ነው። መጽሐፍ ቅዱስ ግን ከመጀመሪያ ቁሳዊው ዓለም ሲፈጥር እጅግ መልካም እንደሆነ እንጂ ክፉ እንደሆነ አይናገርም አይደል? እግዚአብሔር ዓለምን ሲፈጥር መጽሐፍ ቅዱስ እንደሚያስረዳን መልካም እንደሆነ አየ ይላል። ስለዚህ ዓለምን ፍጹም ክፉ እንደሆነ የሚያይ አስተሳሰብ። ይህንን ፍልስፍና ተቀብለው የሚያራምዱ ሁሉ ከኃጢአት መራቅ የሚችሉት የዚህን ዓለም ደስታ በመካድ ወይም ደግሞ ከምድራዊ ደስታ በመለየት እንደሆነ ያምናሉ። ስለዚህ ዱዋሊስቶች ድህነትን እንደ ጽድቅ ስለሚቆጥሩ ያከብራሉ ወይም ያበረታታሉ። ሰዎች በድህነት እንዲኖሩ ያ መንፈሳዊ እንደሆነ ያበረታታሉ ማለት ነው። የዚህ እምነት ተከታዮች ለመተዳደሪያ የሚሆናቸውን ነገር ራሳቸውን ቅድም መጀመሪያ ላይ እንዳልኩት ነው። ሰው ምድር ላይ ለመኖር የቤዚክ ኒድስ የሚባሉ ነገሮችን ይፈልጋል። አለበለዚያ መኖር እንደማይችል ሳይንስ ስለሚያረጋግጥልን ማለት ነው። ስለዚህ በዚህ አመለካከት በዚህ ፍልስፍና የተያዙ ሰዎች ለመኖር በቂ የሆነ ሀብት ወይም ገንዘብ ስለሌላቸው ለልመና ይዳረጋሉ ማለት ነው። ለዚህ ምሳሌ የሚሆኑት በገዳም የሚኖሩ ወይም ደግሞ የገዳም ኑሮ ለዚህ ክፍል ጥሩ ምሳሌ ይሆናል ብዬ አምናለሁ። ምክንያቱም በቂ መተዳደሪያ ስለሌላቸው ለልመና እንደሚጋለጡ ያሳያል። አሴቲዝምን መጽሐፍ ቅዱስ እና አሴቲዝምን እስቲ አንድ ላይ አያይዘን ለማየት እንሞክራለን። አንዳንድ የመጽሐፍ ቅዱስ ክፍሎች በጥንቃቄ ካልተተረጎሙ የአሴቲዝምን አመለካከት ወይም ደግሞ ፍልስፍና የሚያስተምሩና የሚያበረታቱ ይመስላል። ለምሳሌ ማንሳት እንችላለን የአልዓዛርና የባለጠጋው ሰው ታሪክ። አልዓዛር በምድር ላይ በጣም ተቸግሮ የኖረ ነው። ባለጠጋው ደግሞ መጽሐፍ ቅዱስ ሉቃስ 16 ከ19 እስከ 36 ላይ ይህን ክፍል በምናይበት መልኩ አልዓዛር በጣም በድህነት ተቸግሮ ሲኖር እንደነበረና ባለጠጋው ደግሞ በምድር ላይ ደልቶት እንደኖረ ያሳያል። ከሞቱ በኋላ ግን አልዓዛር በእግዚአብሔር መንግስት እንደኖረ፣ ባለጠጋው ወደ ገሃነመ እሳት እንደተጣለ ያሳያል። ይህን ክፍል በአጠቃላይ የመጽሐፍ ቅዱስ አስተምህሮ አንጻር በጥንቃቄ ካልተተረጎመ አንዳንድ ሰዎች ይህን ጥቅስ ብቻ መሰረት በማድረግ የእግዚአብሔር መንግስት የሚገኘው በድህነት እንደሆነ በማመን ሀብትም እጣ ፈንታው ግን ሲኦል ነው ወደሚል ድምዳሜ እንዲደርሱ ያደርጋል ማለት ነው። ስለዚህ አሁን እንግዲህ ከመጽሐፍ ቅዱስ ለዚህ መረጃ የሚሆን አንድ ጥቅስ ነው የተወሰደው እና በጥንቃቄ መጽሐፍ ቅዱስ ላይ የተጠቀሱትን ጥቅሶች፣ ሀሳቦች ካልተረዳን ወደዚህ አመለካከት እንድናመዝን ያደርጋል። የዛሬውን ትምህርታችንን ብዙ ርዕሰ ጉዳዮች አንስተናል። እንደ መግቢያ ገንዘብ ምንድን ነው የሚለውን እና ከገንዘብ ጋር ተያይዞ የሚነሱትን ነጥቦች ለማንሳት ሞክረናል። ሌላው ደግሞ ገንዘብ በመጽሐፍ ቅዱስ ተጠቅሷል ወይ? ከተጠቀሰስ በምን መልኩ ተጠቀሰ የሚለውን ለማንሳት ሞክረናል።
ሌላው ደግሞ ቤተክርስቲያን ውስጥ ከገንዘብ ጋር ተያይዞ ያለ ሁለት አመለካከት ምን ይመስላል የሚለውን አይተናል። አንዱ ገንዘብ ፎከስድ የሆነ ትምህርቶች እንዳሉና አንደኛው ደግሞ የገንዘብ ነክ ትምህርቶች እንደማይነሱ አይተናል። ስለዚህ ዋናው ሐሳብ የዚህም ኮርስ ዋናው ሐሳብ እውነተኛ የሆነ ወይም ደግሞ ሚዛናዊ የሆነ የገንዘብ ዕውቀት ከመጽሐፍ ቅዱስ እንዴት ሊኖረን እንደሚችል ትኩረት ያደረገ ነው። ከዛ ጋር ተያይዞ አሁን በመጨረሻ ላይ ያነሳነው የሁለት የገንዘብ አስተሳሰቦች እንዳሉ አንስተን ያቆምነው። ይህን ክፍል በቀጣይ በይበልጥ ሰፋ ባለ መልኩ እንቀጥላለን። ለዛሬ ግን በዚሁ እናቆማለን።